አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የነሐሴ 18 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ለአዲሱ የትምህርት ዘመን የተማሪዎች ቁሳቁስ ድጋፍ ማሰባሰቢያ መርሃ ግብር በይፋ ተጀመረ። በሰረብራል ፓልሲ ዙሪያ ግንዛቤ ለመፍጠር ያለመ የእግር ጉዞ በአዲስ አበባ ሊካሄድ ነው። ከጥቃት የተረፉ የጋዛ ነዋሪዎች ከቢጫው መስመር በስተ ምስራቅ በሚገኙ በሚሊሻዎች ቁጥጥር ስር ባሉ አካባቢዎች የተፈጸሙ ግድያዎችንና እንግልቶችን አጋለጡ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የሙስሊም ተማሪዎች ሊግ ለአዲሱ የትምህርት ዘመን የተማሪዎች ቁሳቁስ ድጋፍ ማሰባሰቢያ መርሃ ግብር በይፋ አስጀመረ። አሚናት መሐመድ ዝርዝር አላት። በወጣቶችና ተማሪዎች ዙሪያ የሚንቀሳቀሰው የሙስሊም ተማሪዎች ሊግ ለ2019 ትምህርት ዘመን የተማሪዎች ቁሳቁስ ድጋፍ ማሰባሰቢያ መርሃ ግብር በዛሬው ዕለት አስጀምሯል። በትምህርት ዘመኑ መጀመሪያ 3000 ተማሪዎች ለመድረስ ያለመው ኢህሳን የተሰኘ ፓኬጅ ከደግ ልቦች ለብሩህ ፊቶች በሚል መሪ ቃል የሚካሄድ መሆኑ ተገልጿል። የሙስሊም ተማሪዎች ሊግ ስራ አስፈጻሚ ኮሚቴ ሰብሳቢ አቶ አብዱል ሐኪም ናስር ለሚንበር ቲቪ እንደተናገሩት ሊጉ ከዚህ ቀደም ከ3500 በላይ ተማሪዎች የትምህርት መርጃ መሳሪያዎችን ያበረከተው የተማሪዎች ሊግ በዘንድሮ ዓመት የሚያከናውነው የቁሳቁስ ድጋፍ 3ኛ ዙር መሆኑን ገልጸዋል። ድጋፉን ለማድረስ በእቅድ የተያዘው በጦርነት ለተጎዱ አካባቢዎች ነው። የሙስሊም ተማሪዎች ሊግ የበጎ አድራጎት ዲፓርትመንት ዋና ኃላፊ አብዱል መጂድ ኸይሩ በሰጡት ማብራሪያ መሰረት ኢህሳን የተሰኘ ፓኬጅ 3 ጥቅሎችን የያዘ ነው። ቢዲያ በመባል የሚጠራው ጥቅል ለአንድ ተማሪ በ650 ብር 1 ደርዘን ደብተር ማበርከት የሚያስችል ነው። ለአንድ የትምህርት ዘመን የሚበቃ ደብተር፣ እስክሪብቶ፣ እርሳስና የሴቶች የንጽህና መጠበቂያን ያጠቃለለው ጥቅል ደግሞ ኑር የሚሰኝ ፓኬጅ ነው። ሌላኛው ራህማ ፓኬጅ ደብተር፣ ቦርሳ፣ እስክሪብቶና የሴቶች የንጽህና መጠበቂያን ያካተተ መሆኑን አብራርተዋል። የትምህርት ቁሳቁሶቹ በአዲስ አበባና በክልሎችም እንደሚከፋፈል ተገልጿል። የሙስሊም ተማሪዎች ሊግ በተያዘው የረቢዕ ወር ማን ነው በረሱል ሰለላሁ ዐለይሂ ወሰለም ስም ደም የሚለግሰው የተሰኘ ሀገር አቀፍ የደም ልገሳ ዘመቻ ይፋ ማድረጉ የሚታወስ ነው። ይህ መርሃ ግብር ከነሐሴ 21 እስከ 24 2018 የሚከናወን ነው። በተማሪዎችና ወጣቶች ላይ እየሰራ የሚገኘው ሙስሊም ተማሪዎች ሊግ ለበርካታ ዓመታት የአቅም ግንባታ ስልጠናዎችን በመስጠት የከፍተኛ ትምህርት ተቋማት ተመራቂ ተማሪዎች የጋራ ምረቃ፣ ሰናቢል ቢዝነስ ፎረም እና የመጽሐፍ ዳሰሳ መሰናዶዎችን በማዘጋጀት ይታወቃል። በሰረብራል ፓልሲ ዙሪያ ግንዛቤ ለመፍጠር ያለመ የእግር ጉዞ በአዲስ አበባ ሊካሄድ ነው። በሰረብራል ፓልሲ ዙሪያ ግንዛቤ ለመፍጠር ያለመው ለሲፒ ጉዳተኛ የነገ ተስፋ እጓዛለሁ የእግር ጉዞ ሊካሄድ መሆኑን በሰረብራል ፓልሲ ምክንያት ተደራራቢ አካል ጉዳት ያለባቸውን ህጻናትና ወላጆች የሚደግፈው እዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት አስታውቋል። የድርጅቱ ኃላፊዎች ዛሬ ሰኞ ነሐሴ 18 2018 በሰጡት መግለጫ እንዳሳወቁት መርሃ ግብሩ የሚከናወነው ጥቅምት 8 2019 ከጠዋቱ 2 ሰዓት እስከ 8 ሰዓት ይሆናል። የእግር ጉዞ መነሻውን ከአዲስ አበባ ፒያሳ አድዋ 00 በማድረግ እስከ ኩባ ፓርክ ድረስ እንደሚዘልቅ ታውቋል። በርካቶች ይሳተፉበታል ተብሎ በሚጠበቀው በዚህ መርሃ ግብር ላይ የማርሽ ባንድ፣ የማስኮት ትርኢት፣ የሰርከስ እና የአካል ብቃት እንቅስቃሴዎች ከልዩ ልዩ የመድረክ ፕሮግራሞች ጋር እንደሚቀርብ ተገልጿል። የእዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት የተመሰረተው በየካቲት 2013 ነው። ላለፉት 5 ዓመታት በሰረብራል ፓልሲ ምክንያት ተደራራቢ የአካል ጉዳት ያለባቸውን ህጻናትና ወላጆች እየደገፈ እንደሚገኝ ኃላፊዎቹ ገልጸዋል። ጥቅምት 8 ቀን 2019 ዓ.ም ከጠዋቱ 2 ሰዓት እስከ 8 ሰዓት የሚቆይ ከፒያሳ አድዋ 00 እስከ ኩባ ፓርክ የሚዘልቅ ታላቅ የህዝብ እግር ጉዞ ለሲፒ ጉዳተኛ የነገ ተስፋ እጓዛለሁ በሚል መሪ ቃል እናካሂዳለን። በመርሃ ግብራችን ላይ ከማህበረሰቡ በተጨማሪ ጥሪ የሚደረግላቸው ከፍተኛ የመንግስት ኃላፊዎች፣ እውቅና ተጽዕኖ ፈጣሪ ግለሰቦች፣ ባለሀብቶች፣ መሰል አጋር ድርጅቶች እንዲሁም እዝነት እዚህ እንዲደርስ ከጎኑ የነበሩ አካላት በሙሉ የሚገኙ ይሆናል። በዕለቱም የመክፈቻ ፕሮግራም እንኳን ደህና መጣችሁ መልእክትና የሪባን መቁረጥ ስነ ስርዓት የሚከናወን ሲሆን በጉዞ መስመርና በኩባ ፓርክ በመዳረሻ ማርሽ ባንድ፣ የማስኮት የመኪና
የማስኮት ትርኢትና የሰርከስ እና የአካል ብቃት እንቅስቃሴዎች ከልዩ ልዩ የመድረክ ፕሮግራሞች ጋር ይቀርባሉ። ሰረብራል ፓልሲ የሚከሰተው ሚዛንን የሚጠብቀውና እንቅስቃሴን የሚቆጣጠረው የአንጎል ክፍል የተዛባ እድገት አሊያም ጉዳት ሲያጋጥመው መሆኑን የሕክምና ባለሙያዎች ይገልጻሉ። በሰረብራል ፓልሲ የተጎዱ ህጻናት መቆም፣ መቀመጥና መራመድ ሲቸገሩ ይስተዋላል። በዓለም አቀፍ ደረጃ 17 ሚሊዮን ሰዎች ከሰረብራል ፓልሲ ጋር እንደሚኖሩም መረጃዎች ያመለክታሉ። መውሊድ በሀበሻና ሁለንተናዊ ፋይዳው በሚል ርዕስ የፓናል ውይይት ተካሄደ። መውሊድ በሀበሻና ሁለንተናዊ ፋይዳው በሚል ርዕስ የተዘጋጀ ልዩ የፓናል ውይይት እሁድ ነሐሴ 17 2018 በአዲስ አበባ ተካሂዷል። በውይይቱ ላይ በተለይ በረቢ ወር ሊካሄዱ ይገባቸዋል የተባሉ ጉዳዮች ከፓናል ውይይቱ ተሳታፊዎች በተጨማሪ በተለያዩ ተሳታፊዎች ቀርበዋል። በመድረኩ ላይ መውሊድ በሀበሻና ሁለንተናዊ ፋይዳውን በተመለከተ የአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር ዶክተር ኢድሪስ መሐመድ ማብራሪያ ሰጥተዋል። በሀገራችን እስልምናን ሲያስተምሩ ሲኖሩ ብርሃን ሲሆኑ የነበሩ ዓሊሞች ይዘዋቸው የመጡ ኢባዳዎች፣ መንዙማዎች፣ ድርጊቶች ሃይማኖቱን በተመለከተ የሰጡት አቅጣጫ፣ ፈትዋዎች፣ አኗኗር ዘይቤና ባህላቸው በሙሉ ልንል ነው የምንችለው። ምክንያቱም ብዙም እንደሌላው ዓለም ኢትዮጵያ ውስጥ ኢንሒራፋቶች የሉም፣ ኹራፋትም የለም። በጣም እጅግ በጣም ጠንቃቃ ዑለማዎች ከትውልድ ወደ ትውልድ ሃይማኖቱን ጠብቀው ያቆዩ ናቸው። ለቁርአኑ እጅግ በጣም ክብር አላቸው። ለሐዲሰ ነበዊያ እጅግ በጣም ክብር አላቸው። ለፊቅሁ እጅግ በጣም ክብር አላቸው። ለዕልመ ተሰውፍ እጅግ በጣም ክብር አላቸው። ከዚያ አልፎ እስልምናውን ለማወቅና ለመረዳት የሚረዱትን አለት ወይም ኢንስትሩመንትስ ተብሎ የሚታወቁትን ለነህውና ሶርፉ ለበላጋና መንጢቁ እንኳን እጅግ ከፍተኛ ክብር ያላቸው ዓሊሞች በሰሜኑ፣ በደቡቡም፣ በምስራቁም፣ በምዕራቡም በመካከለኛ ኢትዮጵያም የኖሩበት ሀገር ነው። እንከባበር። መጀመሪያ ለታሪካችን ክብር እንሰጥ። በመድረኩ ላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፍትሐዊነት ላይ በስፋት ዳሰሳ ቀርቧል። መልእክተኛው የተላኩት ለሰው ልጆች በሙሉ መሆኑም ተመላክቷል። በተለይም የመጀመሪያዎቹ ሙስሊሞች በመካ መከራ በበረታባቸው ወቅት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተከታዮቻቸውን ማንም የማይበደልበት ፍትሐዊ ንጉሥ ወዳለበት ወደ ሀበሻ ምድር ሂዱ በማለት ወደ ኢትዮጵያ መላካቸው ትልቅ የታሪክ ማረጋገጫ መሆኑ በውይይቱ ላይ ተነስተዋል። ይህም ፍትሐዊነትን ከሃይማኖት ልዩነት በላይ የሚያስቀድሙ ለሰው ልጆች ሁሉ ሰላምንና ጥበቃን የሚሹ ፍትሐዊ ነብይ መሆናቸውን እንደሚያሳይ ተብራርተዋል። ከፓናል ውይይቱ ተሳታፊዎች በተጨማሪ የመድረኩ ተሳታፊዎች የረቢዕ ወር ላይ ሊካሄዱ ይገባቸዋል ያሏቸውን ጉዳዮች ጠቅሰዋል። ወጣቱ ከተማው ውስጥ መሰራት አለባቸው የሚባሉ ብዙ ነገሮችን ለምሳሌ አካባቢ ጽዳትን በተመለከተ ለራሶቻችን ስንል ብለን የምናደርገው አንድ ሰፈር ላይ ሊሆን ይችላል፣ አንድ አካባቢ ሊሆን ይችላል። ይህንን ብናደርግ ማለት የቃላት መወራወሪያ ቦታ ሳይሆን የስራ ብናደርገው በጣም የተሻለ ይሆናል የሚል ሀሳብ አለኝ። አገራዊ ማድረግ ጉዳዩን አገራዊ ማድረግ የአንድ ወገን ሳይሆን ሁሉም ሰው ትኩረት ሊያደርግበት፣ ሙስሊሙ ጋር ብቻ ሳይሆን ከሙስሊሙ ውጭ ያለው ማህበረሰብ በዚህ ጉዳይ የተለየ ምንድን ነው ይሄ ነገር ብሎ እስኪጠይቅ ድረስ ይሄንን የምንጠይቀው የቲም ህፃናትን ሄደን የምንዘይርበት ቀን ተብሎ አንዱ ቀን በዚያ ሊወሰን፣ አንዱ ቀን ደም የሚለቀስበት ቀን ተብሎ እንደዚህ ሊወሰን፣ አንዱ ቀን ቲም ተፈጥሮ ደግሞ የእግር ኳስ እንዲህ ፍቅርን የምንገልጽባቸው የተለያዩ ዘዴ መንገዶችን ፈጥረን ወሩን ሙሉ ብናደርግበት። ይህንን የፓናል ውይይት በጋራ በመሆን ያዘጋጁት የአንዋር መስጂድ ወጣት ጀማዓ ከታላቁ አንዋር መስጂድ ኮሚቴና ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመተባበር እንደሆነ ተገልጿል።
በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 2494 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2494 ኢትዮጵያውያን ወደ ሀገራቸው ተመልሰዋል ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ዛሬ ሰኞ ባሰራጨው መረጃ መሰረት በሳምንቱ ውስጥ በተደረገ 12 ዙር በረራ የተመለሱት 2312 ወንዶች፣ 163 ሴት እና 19 ጨቅላ ህጻናት ናቸው። ከተመላሾች መካከል 189 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ96500 በላይ ኢትዮጵያውያንን ወደ ሀገር መመለስ እንደተቻለም ገልጸዋል። ሚኒስቴሩ መደበኛ ያልሆነ ፍልሰትን ለመከላከል ከሚደረገው ጥረት ጎን ለጎን ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ክትትልና ድጋፍ የማድረግና ከቤተሰብ ጋር የማቀላቀል ስራም ከሚመለከታቸው ባለድርሻና አጋር አካላት ጋር በመሆን እየሰራ እንደሚገኝ አክሏል። በመዲናዋ በደረሰ የትራፊክ አደጋ የ6 ሰዎች ህይወት አለፈ። በአዲስ አበባ ከተማ በደረሰ የትራፊክ አደጋ የ6 ሰዎች ህይወት ማለፉን የአዲስ አበባ ፖሊስ አስታውቋል። አደጋው የደረሰው ዛሬ ሰኞ ነሐሴ 18 2018 ሲሆን ከጠዋቱ 1 ሰዓት ከ50 ደቂቃ በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ኪዳነ ምህረት ቤተክርስቲያን አካባቢ ነው። ከሟቾች መካከል የ5 ወንዶችና 1 ሴት ህይወት ይገኙበታል። የአዲስ አበባ ፖሊስ ኮሚሽን ያሰራጨው መረጃ እንደሚያመለክተው ለተሳፋሪዎች ህልፈት ምክንያት የሆነው የጉዞ አቅጣጫው ከኮዬ ፈጬ ወደ ጎሮ የሆነው የሰሌዳ ቁጥር ኮድ 305997 ትግራይ ሚኒባስ ተሽከርካሪ በመንገድ ስራ ላይ የነበረ እስካቫተር ማሽን መቆፈሪያ ወድቆበት ነው። ከሟቾች በተጨማሪ በታክሲ ውስጥ የነበሩ ተሳፋሪዎች ከባድና ቀላል የአካል ጉዳት ደርሶባቸው የሕክምና ክትትል በማድረግ ላይ ይገኛሉ ተብሏል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ለአዲሱ የትምህርት ዘመን የተማሪዎች ቁሳቁስ ድጋፍ ማሰባሰቢያ መርሃ ግብር በይፋ ተጀመረ። ከቆይታ በኋላ ከጥቃት የተረፉ የጋዛ ነዋሪዎች ከቢጫው መስመር በስተ ምስራቅ በሚገኙ በሚሊሻዎች ቁጥጥር ስር ባሉ አካባቢዎች የተፈጸመ ግድያዎችንና እንግልቶችን አጋልጠዋል። እንመለስበታለን፣ ይጠብቁን። ኒውዚላንድ እድሜያቸው ከ16 ዓመት በታች በሆኑ ታዳጊዎች ላይ የማህበራዊ ሚዲያ ክልከላ ልትጥል ነው። ከድር ከማል ተጨማሪ አለው። ኒውዚላንድ እድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች የማህበራዊ ሚዲያ እንዳይጠቀሙ የሚከለክል የህግ ረቂቅ ልታዘጋጅ መሆኑ ተገልጿል። የሀገሪቱ ጠቅላይ ሚኒስትር ክሪስቶፈር ሉግዦን ክልከላውን አስመልክተው ዛሬ ሰኞ እንደተናገሩት ፓርቲያቸው እድሜያቸው ከ16 ዓመት በታች ለሆኑ ህጻናት እና ታዳጊዎች የማህበራዊ ሚዲያ እንዳይጠቀሙ የሚከለክል የህግ ረቂቅ አዘጋጅቶ ለፓርላማ ሊያቀርብ በዝግጅት ላይ ይገኛል። ረቂቅ ህጉ ጸድቆ ተግባራዊ መሆን ከጀመረ በኋላ ይህንን በማያከብሩት ላይ የሚጣለው የ10 በመቶ የገንዘብ ቅጣት ከማህበራዊ ሚዲያ ከሚገኘው ተጨማሪ ዓለም አቀፍ ገቢ አካል ይሆናል ብለዋል። በማህበራዊ ሚዲያ መድረክ በሚከሰቱ ጉዳቶች ምክንያት የኒውዚላንድ ወጣት ትውልድ ሲጠፋ ማየት አንፈልግም ሲሉም ጠቅላይ ሚኒስትሩ አክለዋል። የማህበራዊ ሚዲያ መድረክ ታዳጊዎችን የአእምሮ ጤና በማወክ ከትምህርታቸው እንዲርቁ ጫና ፈጥሯል ያሉት ጠቅላይ ሚኒስትሩ ከዚህ በተጨማሪም ለመጥፎ የኢንተርኔት ሱስ፣ ለቴክኖሎጂ የሳይበር ጥቃት እና ለማይቋቋሙት ጫና እያጋለጣቸው በመሆኑ የቤተሰቦቻቸውን ሕይወት ጭምር ችግር ውስጥ እየከተተ ነው በማለት የህጉን መዘጋጀት አስፈላጊነት አጽንኦት ሰጥተዋል። እድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች እና ህፃናት የማህበራዊ ሚዲያ መድረክ እንዳይጠቀሙ የሚገድብ የህግ ረቂቅ ያስፈለገው በዋናነት ደህንነታቸውን ለመጠበቅ ዓላማ በማድረግ ሲሆን ተጠቃሚዎችን ከሳይበር ጥቃት፣ ከኢንተርኔት ሱስ፣ ከአላስፈላጊ ይዘቶች እና በማህበራዊ መድረክ ከሚያጋጥሙ አደገኛ የስነ ልቦና ጉዳቶች ተጋላጭ እንዳይሆኑ ለመከላከል መሆኑ ተገልጿል።
በኒውዚላንድ አዲስ የሚዘጋጀው የህግ ረቂቅ ታዳጊዎች ህጉን ተላልፈው የማህበራዊ ሚዲያ በሚጠቀሙበት ወቅት የዕድሜ ማረጋገጫ እና ማንነትን የሚጠይቅ በመሆኑ የማህበራዊ ሚዲያ ኩባንያዎች ቁጥጥር በማድረግ እርምጃ መውሰድ ያስችላል ተብሏል። ህጉ በፓርላማ አብላጫ ድጋፍ ያገኛል ተብሎ ቢጠበቅም የጠቅላይ ሚኒስትር ሉክሰን ጥምረት ፓርቲ አጋር የሆነው ኒውዚላንድ ፈረስት ፓርቲ የህጉን መጽደቅ ከወዲሁ በመቃወም ድጋፍ እንደማይሰጥ አስታውቀዋል። የኒውዚላንድ የህግ ረቂቅ የተዘጋጀው አውስትራሊያ ባለፈው ታህሳስ ወር አጋማሽ ዕድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች የማህበራዊ ሚዲያ መድረክ እንዳይጠቀሙ የሚገድብ ህግ በማጽደቅ ተግባራዊ ካደረገች በኋላ ነበር። በጸደቀው ህግ መሰረት ቲክቶክ፣ ጉግል፣ ኢንስታግራም፣ ስናፕቻት፣ ዩቲዩብ እና ፌስቡክ የክልከላው አካል መሆናቸው ይታወሳል። የቀድሞ የሶሪያ ሙፍቲ በዕድሜ ልክ እስራት እንዲቀጡ ተፈረደባቸው። በቀድሞ የሶሪያ ፕሬዝዳንት በሻር አልአሰድ አስተዳደር ስር ከፍተኛው የሶሪያ የእስልምና ሃይማኖት መሪ የነበሩት አህመድ በድር አዲን ሐሱን ለግድያ ጥርጊያ በማመቻቸትና ስልጣንን አግባብ ባልሆነ መንገድ በመጠቀም ከተከሰሱ በኋላ በዕድሜ ልክ እስራት እንዲቀጡ እንደተፈረደባቸው የሀገሪቱ ብሔራዊ የዜና ኤጀንሲ ዛና ዘግቧል። ሙፍቲው በደማስቆ አራተኛው የወንጀል ችሎት ክስ የተመሰረተባቸው በሰኔ ወር ነበር። በዚህም ስልጣናቸውን በመጠቀም የቀድሞ አስተዳደር አባላት በመንግስት ላይ የተነሱ ተቃዋሚዎችን እርምጃ እንዲወሰድባቸው በማበረታታት እንዲሁም የሩሲያና የኢራን በሶሪያ የእርስ በርስ ጦርነት ውስጥ ጣልቃ ገብነት በመደገፍ ተከሰዋል። በተጨማሪም የቀድሞ የኢራን ኢስላማዊ አብዮታዊ ዘብ መሪ ቃሲም ሱሌይማኒን ጨምሮ በጦር ወንጀል የተከሰሱ መኮንኖች በግልጽ መደገፍ የሚል ክስ ቀርቦባቸዋል። እድሜያቸው በሰባዎቹ መጨረሻ ላይ የሚገኙት ሐሱን በሐምሌ ወር 3 ጊዜ እንዲሁም በዚህ ወር ለ5ኛ ጊዜ ለምስክርነት ፍርድ ቤት የቀረቡ ሲሆን የቀረበው የቪዲዮ ማስረጃ ተመርምሮ የመጨረሻ ውሳኔ ተላልፎባቸዋል። በፕሬዝዳንት አህመድ አልሻራ የሚመራው የአሁኑ የሶሪያ አስተዳደር በአሳድ ዘመን የነበሩ ባለስልጣናት ላይ ፍርድ በመስጠት ላይ የሚገኙ ሲሆን አብዛኞቹ የሞት ፍርድ ተፈርዶባቸዋል። በቅርቡ ደግሞ የቀድሞ ፕሬዝዳንት ያክስት ልጅ የነበሩት የቀድሞ የጦር አዛዥ ወሲም አልአሳድ በእርስ በርስ ጦርነት ወቅቱ በፈጸሙት ግድያና ማሰቃየት የሞት ፍርድ ተፈርዶባቸዋል። በደማስቆ የሚገኘው ፍርድ ቤት ከ2011 እስከ 2024 ከነበረው ጦርነት ጋር በተያያዙ ጉዳዮች ላይ ውሳኔ መስጠት ከጀመረበት ጊዜ አንስቶ የሞት ፍርድ ከተፈረደባቸው የቀድሞ ፕሬዝዳንት በሻር አልአሰድ ቤተሰብ አባላት መካከል እኚህ ባለስልጣን አራተኛው ግለሰብ ናቸው። በተመሳሳይ ፍርድ ቤቱ ቀደም ሲል በሻር አልአሰድ እና ወንድማቸው ማሂር አልአሰድ እንዲሁም ያጎታቸው ልጅ አጢፍ ነጂብ በ2011 የሶሪያ ህዝብ አመጽ መነሻ በነበረችው ደርአ ከተማ በነበሩ ህዝባዊ ተቃውሞዎች ላይ እርምጃ በመውሰድ በነበራቸው ሚና በሌሉበት የሞት ፍርድ ፈርዶባቸዋል። የቀድሞ ፕሬዝዳንትና ወንድማቸው ባለፈው ዓመት ታህሳስ ወር አማጽያኑ ስልጣን ሲይዙ ከሶሪያ ከፈረጠጡ በኋላ በሩሲያ እንደሚገኙ ይታወቃል። ከጥቃት የተረፉት የጋዛ ነዋሪዎች ከቢጫው መስመር በስተምስራቅ በሚሊሻዎች ቁጥጥር ስር ባሉ አካባቢዎች የተፈጸሙ ግድያዎችንና እንግልቶችን አጋለጡ። በጋዛ ቢጫው መስመር ተብሎ ከሚጠራው አካባቢ በስተምስራቅ በእስራኤል ከሚደገፉ ታጣቂ ሚሊሻዎች ቁጥጥር ስር ካሉ ቦታዎች አምልጠናል የሚሉ ፍልስጤማውያን ያለ ፍርድ ቤት ውሳኔ የሚፈጸሙ ግድያዎችን፣ አካላዊ እንግልቶችን፣ የእጽ ስርጭትንና በሰላማዊ ሰዎች ላይ የሚፈጸሙ ብዝበዛዎችን ጨምሮ በርካታ ከባድ በደሎች እንደተፈጸመባቸው አጋልጠዋል። ቁድስ ፕሬስ የሰበሰባቸው ምስክርነቶች እንደሚያመለክተው አካባቢዎቹ በጥብቅ ቁጥጥር ስር ያሉ ሲሆን ነዋሪዎች የመንቀሳቀስ ገደብ ተጥሎባቸዋል። ከቦታው መውጣት የሚችሉትም ከሚሊሻ አባላቱ ፍቃድ ሲያገኙ ብቻ ነው። እነዚህ ቡድኖች ከእስራኤል ጦር ድጋፍ እንደሚያገኙ ተገልጿል። ከመረጃ ሰጪዎቹ መካከል የ31 ዓመት ዕድሜ ያለው ፍልስጤማዊ እንደተናገረው ሐሺሽና ሮታና ብሎ የጠራውን እጽ ጨምሮ የተለያዩ አደንዛዥ እጾች በሰፊው ይሰራጩ ነበር። በተጨማሪም ለማምለጥ የሞከሩ ወይም ትዕዛዝ አንቀበሉም ያሉ ሰዎች ወዲያውኑ ይገደሉ እንደነበር ገልጾ ሚሊሻዎቹ ህፃናትንና ሴቶችን ያንገላቱና ይበዘብዙ እንደነበረም ገልጿል። ሌላ ፍልስጤማዊ በበኩሉ ከዓለም አቀፍ ድርጅቶች ጋር የተያያዘ እንደሆነ ተደርጎ በማህበራዊ ሚዲያ በተሰራጨ የመንገድ ጽዳት ስራ ማስታወቂያ ተታሎ ወደ አካባቢው እንደሄደ ተናግረዋል። በዚህም እሱንና ሌሎችን በጋዛ ከተማ
ሹጃኢያ ሰፈር መግቢያ በሚገኘው አልሳማር አደባባይ አቅራቢያ ሰብስበዋቸው ወደ ምስራቅ ካጓጓዟቸው በኋላ ጭንብል የሸፈኑ ሰዎች በእስራኤል ጦር የሚመራ ነው ወዳለው የምርመራ ማዕከል ወስደዋቸዋል። መርማሪዎቹ ስለታሰሩት ሰዎች ዘመዶችና በጋዛ አስተዳደር ስር ስለሚሰሩ ሰዎች ዝርዝር መረጃ ይፈልጉ ነበር። አክሎም መልስ ለመስጠት ያመነቱ ታሳሪዎች አካላዊ እንግልት ይፈጸምባቸው እንደነበርና ጣቶቻቸውን በመዶሻ ይመቷቸው እንደነበር ተናግረዋል። በተመሳሳይ ኸበር በሐማስ ከሚመራው የደህንነት አካል ጋር የተያያዘው አልሐረስ የተባለው የመረጃ መድረክ በእነዚህ አካባቢዎች የሚንቀሳቀሱ ታጣቂ ቡድኖች ሰላማዊ ሰዎችን ለመሳብ የምግብ የትንባሆና የስራ ዕድል ማታለያዎችን እንደሚጠቀሙ ለነዋሪዎች ማስጠንቀቂያ ሰጥተዋል። ቡድኖቹ ሰላማዊ ሰዎችን ለእንቅስቃሴያቸው መጠቀሚያ ለማድረግ እንደሚፈልጉ ያመለከተው የመረጃ መድረኩ ፍልስጤማውያን ከነሱ እንዲርቁ አሳስበዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።